በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሰኔ 12 ቀን የገናናው መልአክ የሊቀ መላኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ገናናው መልአክ ሊቀ መላኩ ቅዱስ ሚካኤል በዚህ ዕለት ምን ያደረገበት ዕለት ስለሆነ የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ሰኔ 12 ቀን የገናናው መልአክ የሊቀ መላኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው የሚለውን ከመመልከታችን አስቀድሞ ቅዱስ ሚካኤል ማለት የስሙ ትርጓሜ ምን ማለት ነው የሚለውን ልናውቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። ቅዱስ ማለት የተለየ የተመረጠ ልዩ ማለት ነው። ሚካኤል ማለት በዕብራይስጥ ቋንቋ ሚ ማለት መኑ ማለት ነው። ካ ማለት ደግሞ ከመ ማለት ነው። ኤል ማለት ደግሞ አምላክ ወይም ደግሞ እግዚአብሔር ማለት ነው። በአንድነት ሲነበብ ደግሞ ሚካኤል ማለት መኑ ከመ አምላክ የሚል ፍቺን ይሰጠናል ማለት ነው። ወደ አማርኛው ትርጓሜ ተርጉመን ስንመለከት ደግሞ ሚካኤል ማለት እንደ እግዚአብሔር ያለ ማን ነው የሚል ትርጓሜን ይሰጠናል። ስለዚህ ይህ ታላቅ ስም ምንን የሚያመላክት ነው ስንል የእግዚአብሔርን ገናናነትና እርሱን የሚመስል አምላክ እንደሌለ የሚያመላክት ታላቅ ስም ነው። እንደ እግዚአብሔር ያለ ቅዱስ፣ እንደ እግዚአብሔር ያለ ንጹሕ፣ እንደ እግዚአብሔር ያለ ሩሩ፣ እንደ እግዚአብሔር ያለ ኃያል፣ እንደ እግዚአብሔር ያለ ረቂቅ ማንም እንደሌለ የሚናገር የሚያስረዳ ታላቅ ስም ነው ማለት ነው። በየትኛውም የመላእክት ስም ላይ ኤል የሚል ተጨማሪ ስም ታገኛላችሁ። ሚካኤል፣ ገብርኤል፣ ሩፋኤል የትኛውም የመላእክት ስም ላይ ኤል የሚል መጨረሻ ላይ አለ። ያም ደግሞ የእግዚአብሔር ስም ነው። አምላክ ማለት ነው። እግዚአብሔር ማለት ነው። የትኛውም የቅዱሳን መላእክት ስም ላይ የእግዚአብሔር ስም እንዳለ ልናውቅ ያስፈልጋል ማለት ነው። ታዲያ የስሙን ትርጓሜ ከተመለከትን ዘንዳ ደግሞ ወደ ዛሬ ትምህርታችን ስንገባ ሰኔ 12 ቀን የገናናው መልአክ የሊቀ መላኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል ስለምንድን ነው እናከብረው ስንል በሶስት ዋና ዋና ምክንያቶች ይህንን ታላቅ ክብረ በዓል እናከብራለን። የመጀመሪያው ምክንያት ገናናው መልአክ ሊቀ መላኩ ቅዱስ ሚካኤል የመላእክት ሁሉ አለቃ ሆኖ የተሾመበት ዕለትና ለፍጥረታት ሁሉ ምሕረትን ከእግዚአብሔር የሚጠይቅበት ዕለት ነው። ሁለተኛው ደግሞ ምክንያት ምንድነው ስንል እናታችን ቅድስት አፎምያን ከእደ ሰይጣን ያዳነበትና የረዳበት ዕለት ነው። ሶስተኛው ምክንያትስ ምንድነው ስንል ባህራንን ከሞት ያዳነበትና የሞቱን ደብዳቤ ወደ ሕይወት የቀየረበት የመታሰቢያ ዕለት ነው ማለት ነው። ልብ በሉ። ይህም ብቻ አይደለም፣ ደግሞ ግብፅ ውስጥ ቅዳሴ ቤቱ የተከበረበትም ዕለት ነው። ቅዱስ ላሊበላንም ወደ ሰማይ ያሳረገበት ዕለት ነው። በእነዚህ ታላላቅ ምክንያቶች ዛሬ የገናናው መልአክ የሊቀ መላኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል እናከብራለን ማለት ነው። ልብ በሉ ወገኖቼ። ታዲያ ጠቅሰን ብቻ ማለፍ ሳይሆን
ገናናው መልአክ ሊቀ መልአኩ ቅዱስ ሚካኤል እናታችን ቅድስት አፎምያን እንዴት ነው ከእደ ሰይጣን ያዳናት፣ እንዲሁም ደግሞ የባህራንን የሞት ደብዳቤ ወደ ሕይወት የቀየረበት ነው ስንል ይህንንስ እንደምንድን ነው የቀየረው የሚለውን ልናውቅ ያስፈልጋልና ከብዙ በጥቂቱ ታሪኩን አጥራ አድርገን እንማማራለን ማለት ነው። ከእናታችን ከቅድስት አፎምያ ታሪክ ስንጀምር እናታችን ቅድስት አፎምያ ማናት ስንል ቅድስት አፎምያ ሀገሯ ኪልቅያ ነው። ባለቤቷ ደግሞ አስተራኒቆስ ይባላል። አስተራኒቆስ የኪልቅያ መስፍን የነበረ ታላቅ ሰው ነው። እርሷም ታዲያ በትዳር በነበረችባቸው ዘመናት እግዚአብሔርን ከሚወድ ባለቤቷ ጋር እግዚአብሔርን ስታገለግለው የኖረች ታላቅና ቅድስት ሴት ናት። ይቺ እናታችን ቅድስት አፎምያና ባሏ ቅዱስ አስተራኒቆስ በአንድነት ሆነው በትዳር ሕይወት ውስጥ ሲኖሩ እግዚአብሔርን የሚፈሩ ደጋግ ክርስቲያኖች ነበሩ። በየወሩ በ29 የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደቱን በዓል መታሰቢያ ይዘክሩ ነበረ። ወረ በገባ በ21 ደግሞ የእመቤታችን የቅድስት ድንግል ማርያምን ዝክር ይዘክሩ ነበረ። ወረ በገባ በ12 ደግሞ የቅዱስ ሚካኤልን በዓል መታሰቢያ ያከብሩ ነበረ። ነዳያንን ይጎበኙ ነበረ። በአንድ ወር ውስጥ 3 ጊዜ በ21 እና በ12 በ29 3 ጊዜ ይዘክሩ ነበረ። ነዳያንን ይጎበኙ ነበረ። ልብ በሉ ወገኖቼ። ታዲያ ባለቤቷ አስተራኒቆስ ከዚህ ዓለም የሚያርፍበት ጊዜ እንደደረሰ ባወቀ ጊዜ ይሰጡት የነበረውን ምጽዋትና የሦስቱን በዓላት መታሰቢያ ማድረግን እንዳታስታጉል ከአደራ ጋር አዘዛት። ባሏ አስተራኒቆስ ታመመ። እርሱ ሲታመም ወደ ሞት እየሄደ እንደሆነ ስላወቀ እኔ ነገ ተነገ ወዲያ ልሞት እችላለሁ፣ ነገር ግን እኔ ስለሞትኩ ባለቤቴ ሞቷል ብለሽ ይህንን ዝክራችንን የሦስቱን በዓላት መታሰቢያ ማድረግን እንዳታቋርጪ፣ ከቻልሽ እንደውም አብልጠሽ አብዝተሽ አድርጊ አደራ ብሎ አዘዛት ባሏ አስተራኒቆስ። ልብ በሉ ወገኖቼ። ይህንን ትእዛዝ በሚያዛት ጊዜ እርሷ የመልአኩን የቅዱስ ሚካኤልን ስዕል ያስልላት ዘንድ ባለቤቷን ጠየቀችው። ባለቤቷም ታዲያ የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ስዕል አስሎ ሰጣት ለባለቤቱ። ታዲያ የቅዱስ ሚካኤልንም ስዕል በከበረ ቦታ አኖረችው። ባሏ አስተራኒቆስ ታሞ ነበርና አረፈ። ባሏ ካረፈ በኋላ ያዘዛትን መንፈሳዊ ሥራ ከወትሮ አስበልጣ መስራት ጀመረች። ልብ በሉ። ታዲያ ባሏም ታሞ ሞቶ ከሀብቷ ከንብረቷ እየሰጠች እየመጸወተች በጾም በጸሎት ተወስና ትኖር ጀመረ። ሰይጣን ዲያብሎስ ለምቀኝነት አያርፍምና ደግ መነኩሴ መስሎ አጋንንትን ደግሞ መነኮሳያት አስመስሎ መጣ። ወደ እርሷ ከመጣ በኋላ ደጅ ሆኖ እናታችን ቅድስት አፎምያን አስጠራት። ልብ በለው ወገኖቼ። እኛ ምንጊዜ መልካም ነገር ስናደርግ የእኛ መልካም ነገር የሚቆረቆረው ሰይጣን ዲያብሎስ ነው። እኛ መልካም ነገር ስንሰራ ያንን መልካም ስራችንን እንድናቆም ሰይጣን ዲያብሎስ በተለያየ መንገድ መጥቶ ይፈትነናል፣ እንድናቆምም ሊያደርገን ይጥራል። ነገር ግን እኛ ያንን መልካም ስራችንን አብዝተን ልናደርግ ልንጠነክር ያስፈልጋል ወገኖቼ። እናታችን ቅድስት አፎምያ ባሏ ከሞተ በኋላ እጅጉን አብዝታ ማድረግን ስትጀምር፣ ነዳያንን መጎብኘትን ስትጀምር የመልካም ነገር ሁሉ ተቃራኒ የሆነው ሰይጣን ዲያብሎስ ራሱን መነኩሴ አስመስሎ አጋንንትን ደግሞ መነኮሳያት አስመስሎ ወደ ደጇ መጣ። ወደ ደጇ መጥቶ አስጠራት። እርሷም ከወጣች በኋላ ከተመለከተቻቸው በኋላ መነኮሳት መስለዋት ከቤት ገብታችሁ በቅዱስ ሚካኤል ስዕል ፊት ጸልዩልኝ አለቻቸው። ሰይጣናቱም ታዲያ እኛማ በነግህ ወይም ደግሞ በጠዋት ጸልየናል አሏት። ቀጥሎም ታዲያ ሰይጣን አንቺ ግን ይህን ሁሉ ጾም ጸሎት ምን ያደርግልሻል? ሀብትሽን ሰጥተሽ መጨረስሽስ ስለምንድን ነው? በዚያ ላይ ደግሞ አንቺ ስትደክሚ የሚደግፍሽ፣ ስታረጂ ደግሞ የሚጦርሽ ልጅ የለሽም። ሁለተኛ ማግባት ኃጢአት መስሎሽ ነውን? የሚከለከል መስሎሽ ነውን? የሚከለከል እኮ አይደለም። እነ አብርሃም እነ ዳዊት ከብዙ ሴቶች ብዙ ልጆችን ወልደው የለምን? ስለዚህ አንቺም አግብተሽ መውለድ አለብሽ። አሁንም ቤት ሰሪ፣ ጎመን ዘሪ፣ ልጅ ያስፈልግሻል። ባላግቢ፣ እሺ በይኝ፣ ብቻሽን እዚህ በጾም በጸሎት ተወስነሽ አትኑሪ
ያለሽን ሀብት ንብረትሽን ሁሉ ሰጥተሽ አትጨርሺ፣ ይህ ስለምን ይሆናል እያለ ሰይጣን ዲያብሎስ ንግግሩን አሰማምሮ እናታችን ቅድስት አፎምያን መልካም ስራዋን እንድታቆም እንደዚሁም ደግሞ ባል እንድታገባ ልጅ እንድትወልድ ይሞግታት ዘንድ ጀመረ። ልብ በሉ ወገኖቼ፣ ሰይጣን ዲያብሎስ ለእርሷ ያሰበላት የተጨነቀላት መስሎ ነው የቀረበው። ዛሬም እኛ መልካም ነገርን ስናደርግ ለምሳሌ የገናናው መልአክ የሊቀ መላኩ የቅዱስ ሚካኤልን ዝክር ስንዘክር አንተ ለምን ትዘክራለህ? እንደሆነ ገንዘብ የለ፣ ደሃነ፣ ለራስህ የምትበላው የምትጠጣው የለ፣ ታዲያ እንዴት የቅዱስ ሚካኤልን ዝክር ትዘክራለህ? ነገ እኮ ሲኖር ታደርጋለህ፣ ለአሁን ተው አቁመው እያለ በሰዎች ላይ ያደረ ለእኛ ያዘነ እየመሰለ ከብዙ መንገድ የሚያስተን ሰይጣን ዲያብሎስ አሁንም በዘመናችን ይፈትነናልና ቆም ብለን ልናስብ ያስፈልጋል። ከእናታችን ከቅድስት አፎምያ ታሪክ ልንማር ያስፈልጋል። መማር ወይም ደግሞ መስማት ብቻ አይደለም፣ የሰማነውን ወደ ራሳችን ሕይወት ቀይረን ልንተገብር ያስፈልጋል ወገኖቼ። እናታችን ቅድስት አፎምያን እንዲህ ያለ ሲሞግታት፣ እርሷ ግን ምን አለች መሰላችሁ? አባ አለች፣ ቆብህ መልካም ነበረ፣ ንግግርህ ግን ክፉ ነው። አትጹሚ አትጸልይ ያልከኝ ጌታ ምጽዋት አበድሩ ብሎ የለምን? ሁለተኛ ደግሞ ባል አግቢ ማለትንስ ከምን አገኘኸው? እርግቦች እንኳን ባሎቻቸው ከሞቱባቸው ከሌላ ወንድ አይቀርቡም። ታዲያ ጥንት በንጽሕና ሊኖር የተፈጠረ የሰው ልጅ ሁለተኛ አላገባም ቢል ዕዳ ፍዳ ሊሆንበት ነውን? እንዴት ሊሆን ይችላል? እያለች እናታችን ቅድስት አፎምያ ያንን ሰይጣን ዲያብሎስን ሞገተችው። ልብ በሉ ታዲያ የሰው ልጆች ጠላት የሆነው ሰይጣንም በመልካም አገልግሎት ስትበረታ አይቷታልና ዝም ብሎ ሊተዋት አልወደደም። በመጀመሪያ ባል ሳታገባ ማገልግሏን ትታ ሌላ ባል አግብታ ልጅ ወልዳ እንድትኖር በብዙ ማባበል ጠየቃት። እርሷ ግን እምቢ አለችው። ሁለተኛ ደግሞ ባሏ መንግሥተ ሰማያትን ስለወረሰ ምንም አይነት ምጽዋት እንደማይሻ አስመስሎ ነገራት። እርሷ ግን እምቢ አለችው። ቅድስት አፎምያ ግን ዳግመኛ ትዳር ላለመመስረት ቃል ኪዳን እንደገባች ርግብን አብነት አድርጋ እነርሱ እንኳን በሕይወት ዘመናቸው ከአንድ ባል ውጭ ሌላ ባል እንደማያውቁ በመጥቀስ ሐሳቡን እንደማትቀበለው ገለጸችለት። ታዲያ ሰይጣንም አስመሳይ መሆኑ አላዋጣለው። አስመሳይ መሆኑ አላዋጣ ሲለው ማንነቱን ቀይሮ ሊያንቃት ሞከረ። አንቆ ሊገላት ቢሞክር የእግዚአብሔርንና የቅዱስ ሚካኤልን ስም ጠርታ አባረረችው። የእግዚአብሔርን ስም ስትጠራ በኖ ጠፋ። የቅዱስ ሚካኤልን ስም ስትጠራ በኖ ጠፋ ወገኖቼ። እርሱም ታዲያ ተመልሶ መጥቶ እንደሚያጠፋት ዝቶባት እንደ አቧራ በኖ እንደ ጢስም ተኖ ጠፋ። ታዲያ በሰኔ 12 ቀን የቅዱስ ሚካኤልን መታሰቢያ እያዘጋጀች ሳለች ሰይጣን ብርሃናዊ መልአክ መስሎ መጣ። ወገኖች ያስተውሉ። ሰይጣን ዲያብሎስ እኛን መፈተን የሚችለው በጥቃቅን ነገር ብቻ አይደለም። ራሱን ብርሃናዊ መልአክ እንኳን አስመስሎ መጥቶ እኛን ሊፈትን ይችላል። ነገር ግን እኛ በሃይማኖታችን ጸንተን በእምነታችን ጸንተን የቅዱሳንን ስም እየጠራን የጻድቃን የሰማዕታትን ስም እየጠራን የእግዚአብሔርን ስም እየጠራን ከአጠገባችን ብቻ አይደለም ከአካባቢያችን ብቻ አይደለም ከሕይወታችንም ጭምር በኖ እንዲጠፋ ማድረግ እንችላለን። ልብ በሉ። እናታችን ቅድስት አፎምያ ቀድሞ እግዚአብሔርንና የቅዱስ ሚካኤልን ስም ጠርታ ባራው ነበረ። አሁንም ደግሞ በድጋሚ ተመልሶ መጣ። ሲመጣ ግን እንደ በፊቱ መነኩሴ መስሎ አልነበረም የመጣው። ብርሃናዊ መልአክ መስሎ ነበር የመጣው። የመላእክት አለቃ ቅዱስ ሚካኤልን መስሎ ነበር የመጣው። የመላእክት አለቃ ቅዱስ ሚካኤል እንደሆነ ገልጾላት የመጀመሪያውን የመሰለ ከንቱ ምክሩን አሰማምሮ አሁንም በድጋሚ ለእናታችን ለቅድስት አፎምያ ቀረበላት። ሐሳቡንም የእግዚአብሔር ፍቃድና ሐሳብ እንደሆነ አድርጎ ለማሳመን ሞከረ። ልብ በሉ። ሰይጣን አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በገዳመ ቆሮንጦስ መጻሕፍትን እየጠቀሰ እንደተፈታተነ ሁሉ እናታችን ቅድስት አፎምያንም ለማሳመን አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን የመሳሰሉትን እየጠቀሰ ለማሳመን ሞክሮ ነበረ። እናታችን ቅድስት አፎምያ ግን ቅዱስ ሚካኤል ከሆንክ አለች፣ በትረ መስቀል የት አለ ብላ ጠየቀችው። ባሏ ያሳለላት የቅዱስ ሚካኤል ስላይ በትረ መስቀል ይዞ ተመልክታለች። ስለዚህ ባሏ ያሳለላትን የቅዱስ ሚካኤልን ስላመጣችና ቅዱስ ሚካኤል ከሆንክ ይህ ያንተ ስዕል ነውና ተሳለመው አለችው። በትረ መስቀልስ የት አለ አለችው። በዚህ ጊዜ እጅጉኑ
ተናደደ ሰይጣን ዲያብሎስ። እርሱም ተናዶ ቀድሞ እንዳደረገው አሁንም ዘሎ አነቃት። ያን ጊዜ ቅዱስ ሚካኤል ከሰማያት ወርዶ በበትረ መስቀሉ ቀጥቅጦ በጦሩ ወግቶ ሰይጣንን ድል ነስቶ እናታችን ቅድስት አፎምያን ከእደ ሰይጣን በዛሬዋ ዕለት አድኗታል። በእውነት ክብር ለአምላካችን ይሁን ወገኖቼ። ዛሬም እኛ ስሙን ስንጠራ ከእደ ሰይጣን ያድነናል። ዛሬም በዘመናችን መጽሐፍ ቅዱስ ጥቅስ እየጠቀሰ ሰይጣን ዲያብሎስ ሊፈታተነን ይመጣል። በቤታችን፣ በጓዳችን፣ በጓደኞቻችን ያደረ ሊፈትነን ይመጣል። ያን ጊዜ ግን የቅዱስ ሚካኤልን ስም ብቻ እንጥራ ወገኖቼ። ሚካኤል ሆይ እርዳኝ እንበለው። በእርዳታው እንተማመን፣ በአማላጅነቱ እንመን። ገናናው መልአክ ሊቀ መላኩ ቅዱስ ሚካኤል በዛሬቱ ዕለት ለሰው ልጆች ሁሉ ምሕረትን የሚለምንበት እንደዚሁም ደግሞ የተሾመበትም ጭምር ዕለት ነውና ቅዱስ ሚካኤል ይረዳናል። ሁለተኛው ደግሞ የባህራንን የሞት ደብዳቤ ወደ ሕይወት የቀየረበት ነው ብለናል። ይህስ ደግሞ እንደምንድነው ታሪኩ ስንል በመጽሐፈ ስንክሳራችን ሰኔ 12 ቀን ላይ ተመዝግቦ እንደምናገኘው አንድ እግዚአብሔርን የሚፈራ ሰው ነበረ። ያም እግዚአብሔርን የሚፈራ ሰው ታዲያ የከበረ መልአክ የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ያደርግ ነበረ። በየወሩ ከሚያደርገው ደግሞ በሰኔና በህዳር ወር ላይ አብልጦ ያከብር ነበረ፣ ያደርግ ነበረ። ነዳያንን ይጎበኝ ነበረ። ታዲያ ይህ ደግ የሆነ ሰው በጎረቤቱ ደግሞ ርኅራኄ የሌለው አንድ ባለጸጋ ሰው ነበረ። ያ ባለጸጋ ሰው ምንም አይነት ርኅራኄ የሌለው ጨካኝ ሰው ነበረ። ይህንን እግዚአብሔርን የሚፈራውን ሰው የከበረ መልአክ የቅዱስ ሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበረ። ለድሆች ስለ መራራቱም ይዘባበትበት ነበረ። አንተም ብሎ ለድሃ ሰጪ፣ አንተም ብሎ መጽዋች፣ አንተም ብሎ ዝክረ ዘካሪ፣ ለራስህ ምትለብሰው የለ ምትበላው ምትጠጣው የለ፣ አንተም ብሎ ዝክረ ዘካሪ ያለ ያ ጎረቤቱ ያ ርኅራኄ የሌለው አረመኔው ባለጠጋው ጎረቤቱ ይዘባበትበት ነበረ። ልብ በሉ ወገኖቼ። ታዲያ በእንዲህ ሁኔታ ሳለ ይህም ደግ ሰው ከባለቤቱ ጋር ሆነው የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዝክር ይዘክሩ ነበርና እሱ የሚሞትበት የሚያርፍበት ቀን ሲደርስ ይህንን ዝክር እንዳታስታጉል ምጽዋት ሰጭም እንድትሆን ሚስቱን አዘዛት። ከዚህ በኋላ ታዲያ ባለቤቷ አረፈ። ባለቤቷ ካረፈ በኋላ ገንዘው ቀበሩት። እርሱን ከቀበሩት በኋላ ሚስቱ ጸንሳ ነበረችና የመውለጃዋ ጊዜ ደርሶ ምጥ ያዛት። ያን ጊዜ በዚያ በጭንቁ በመከራው በምጡ ሰዓት ላይ በታላቅ ጭንቀት ውስጥ ሳለች እንዲህ ብላ ወደ ሰማይ ጸለየች። የእግዚአብሔር መልአኩ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለኔ ለምንልኝ፣ ጸልይልኝ፣ አማልደኝ፣ ምጤን አቅልልኝ፣ ጭንቄን መከራዬን ሁሉ ቀላል አድርግልኝ እያለች ይቺ ባሏ የሞተባት ሴት ትጸልይ ዘንድ ጀመረች። ይህንንም ባለች ጊዜ ታዲያ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። በዚህ ጊዜ ታዲያ የእግዚአብሔር መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚያን የጨካኙን የአረመኔውን የዚያን ባለጸጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል ብሎ ባረከው። ልብ በሉ ወገኖቼ። ባለጸጋውም ታዲያ ቅዱስ ሚካኤል ከሰማይ ወርዶ ለዚህ ሕፃን ይህንን ቃል ሲናገር ባለጸጋው በቤቱ ውስጥ ሆኖ በአልጋው ላይ ተኝቶ ሳለ ጌታችን ጆሮን ከፍቶለት ይህንን ነገር ከመልአኩ ሰማ። ሀብት ንብረቱን ሁሉ የዚያች ሴት ልጅ የተወለደው ሕፃን ልጅ እንደሚወርስበት፣ እንደሚቀማው፣ እንደሚወስድበት በጆሮ ሰማ ያ ባለጸጋ። ታዲያ ይህንንም ከሰማ በኋላ እንዴት አድርጌ ይህንን ልጅ ልግደለው? እርሱን ካልገደልኩት ካላጠፋሁት በስተቀር ሀብቴን ንብረቴን ሁሉ ይወርስብኛል። እኔ ብዙ መከራ ስቃይቼ ነው ይህንን ሀብት ያፈራሁት። ታዲያ እንዴት ብሎ ነው የኔን ሀብት ንብረት የሚወርሰው ብሎ ሊገድለው ብዙ ይሞከር ነበረ። ነገር ግን ክብር ይግባውና ጌታችን ይጠብቀው ስለነበረ ሕፃኑ ምንም ሊሆን አልቻለም። ከዚህ በኋላ ታዲያ ያ ባለጠጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጪኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ላንቺም ደግሞ ለችግርሽ የሚሆንሽ 20 ወቄት ወርቅ እሰጥሻለሁ ብሎ እናቱን ይደልላት ጀመረ። ልብ በሉ ወገኖቼ፣ ልጇን እንድትሰጠው እርሱም ደግሞ
እየመገበ እያለበሰ እንደሚያሳድገው ለሷም ደግሞ 20 ወቄት ወርቅ ለችግሯ የሚሆን እንደሚሰጣት ነገራት። እርሷም ታዲያ በችግር ውስጥ ስለነበረች እኔ ምንም ሳልበላ ልጄንም ከማስርብ፣ አዎ እርሱ ሀብታም ነው፣ ባለጸጋ ነው፣ በሀብታም ቤት በባለጸጋ ቤት እየበላ እየጠጣ እየለበሰ ይደግልኝ ብላ ልጇን ለመስጠት ተስማማች። ለችግሯም ደግሞ የሚሆናት 20 ወቄት ወርቅ እሰጥሻለሁ ብሏት ነበርና እርሱንም ለመቀበል ተስማማች። ልጇንም ሰጠችው። እርሱም 20 ወቄት ወርቅ ሰጣት። ልጇንም ወሰደው። የምሻው ተፈጸመልኝ ብሎ እጅጉን ደስ አለው። ምክንያቱም እርሱ ልጇን የፈለገው የሚያገለግለኝ ልጅ ይሁነኝ ብሎ ሳይሆን ሀብቴን ንብረቴን ይወርስብኛል ብሎ ስላሰበ ሊገድለው ነበረ። የምፈልገው ነገር ተፈጸመልኝ ብሎ ልጇን ከወሰደ በኋላ ለእርሷም 20 ወቄት ወርቅ ከሰጣት በኋላ አዎ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባህርም ድረስ ተሸክመው ወስደው በባህር ጣሉት። ክብር ይግባውና ታዲያ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቃድ ያ ሳጥን ሳይሰጥም ከዚያች አገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት አገር ወደብ እስከሚደርስ ድረስ በባህሩ ላይ ተንሳፈፈ። ወደ ባህር ውስጥ አልሰጠምም። በባህሩ ላይ ተንሳፎ ከዚያች አገር የ20 ቀን መንገድ ያህል ርቃ ወደምትገኝ ሀገር ደረሰ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበረ። ያ ሰው ታዲያ ሳጥኑን በውሃው ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህንንም ሳጥን እንዴት እንደሚከፍተው ያስብ ጀመረ። ምክንያቱም ያ ሳጥን ሕፃን ልጅ ውስጡ አለ፣ ተቆልፏል። ምን ውስጡ እንዳለ አላወቀም። ከዚያ ባህር ላይ ሳጥኑን ብቻ ወስዶ ያንን ሳጥን በምንድን ነው መከፍተው እያለ ያስብ ዘንድ ጀመረ። ይህንንም ሲያስብ ታዲያ ወደ ባህሩ ይሄድ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በልቦናው ሐሳብ አሳደረበትና ወዲያውኑ ተነስቶ ወደ ባህሩ ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ታዲያ ያንን ዓሣ አጥማጁን እንዲህ አለው፣ መረብህን በእኔ ስም ጣል፣ ለሚያዘውም ዋጋውን እሰጥሃለሁ። አጥማጁም እንዳለው አደረገ። ያን ጊዜ ታላቅ ዓሣ ተያዘ። ዋጋውንም ሰጥቶ ዓሣውን ተቀበለና ዓሣውን ይዞ ወደ ቤቱ ሄደ። ያንን ዓሣ ታዲያ ለራት ይጠብሰው ዘንድ አረደው። ባረደውም ጊዜ ታዲያ በሆዱ ውስጥ መክፈቻ ቁልፍ አገኘ። ያንን ቁልፍ በሚያገኝበት ጊዜ በልቦናው ይህ መክፈቻ ይህንን ሳጥን ይከፍት ይሆን አለ። በሳጥኑ ቀዳዳ ባስገባው ጊዜ ፈጥኖ ተከፈተ። ያን ጊዜ ወዲያውኑ ከፍቶ ሲመለከት በውስጡ ይህንን ታናሽ ብላቴና አገኘ። ይህንን ልጅ ሲመለከት እጅጉን ደስ አለው። ምክንያቱም ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰገነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ደስ እያለው ይህንን ከባህር ላይ ያገኘውን ሕፃን ልጅ አሳድጎ ስሙንም ባህራን አለው። ልብ በሉ ወገኖቼ። ታዲያ ከብዙ ዘመናት በኋላ ያ ባለጠጋ ተነስቶ ወደዚያች አገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውንም እስከ ነገ የማድርበት ማደሪያ በአንተ ዘንድ አገኛለሁን? እስቲ ፈልግልኝ፣ እኔም ክራዩን እሰጥሃለሁ፣ በአንተ ዘንድ ማደሪያ አዘጋጅልኝ ብሎ ያንን በግ ጠባቂውን ጠየቀው። በግ ጠባቂውም ታዲያ እንዳልክ ይሁንና ና በዚህ እደር ብሎ ባለጠጋውን በቤቱ አሳደረው። ራት በሚቀርብበት ጊዜ ሕፃኑን ባህራን ብሎ ጠራው። ባለጠጋውም ሰምቶ ልጅህ ነውን? ስሙ ደስ ይላል ብሎ ስለ ሕፃኑ ጠየቀው። ስለ ሕፃኑ በሚጠይቀው ጊዜ በግ ጠባቂው አሁን ታናሽ ሕፃን ሆኖ ሳለ ከባህር አግኝቸዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጠጋውም በምን ዘመን አገኘኸው ብሎ ሲጠይቀው እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜ እርሱ ወደ ባህር የጣለው ልጅ መሆኑን አውቆ እጅጉን አዘነ። እርሱ መሆኑን አወቀ። ያንን ልጅም ታዲያ አሁንም ይገድለው ዘንድ ምክንያት ይፈልግ ጀመረ። በማግስቱ ታዲያ ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል ሀገር በቤቴ የረሳሁት ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ ሻለው። እኔም የድካምህን ዋጋ 20 ወቄት ወርቅ እሰጥሃለሁ አለው። ቀድሞ ለእናቱ 20 ወቄት ወርቅ ሰጥቶ ነበረ ልጁን የወሰደው። አሁንም ደግሞ ለዚህ በግ ጠባቂ ላሳደገው አባቱ 20 ወቄት ወርቅ እሰጥሃለሁ፣ በቤቴ የረሳሁት ጉዳይ ስላለ ልጅህን እልከው ዘንድ ስጠኝ ብሎ ጠየቀው። ያን ጊዜ የብላቴናውም አባት ስለ ገንዘቡ ስለ ወቄት ወርቁ ብሎ እጅጉን ደስ አለው።
ልጁ ባህራንንም ጠራው። ልጁ ባህራንንም ጠርቶ እንዲህ አለው፣ ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክ ዘንድ ይፈልጋልና ወደ ቤቱም ሄደ በሰላም ትመለሳለህ፣ የሚያዝህን አድርግለት አለው። ባህራንም ታዲያ አባቴ ሆይ እሺ፣ በጎ ያዘዝከኝን ሁሉ አደርጋለሁ፣ መልካም እንደፈቀድክ አለ። ያን ጊዜ ባለጠጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይችን ደብዳቤ በምታነብባት ጊዜ ደብዳቤዋን ይዞ የመጣውን ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ አለ። በመካከላቸውም የሚተዋወቁበትን ምልክት ጽፎ ያችን ደብዳቤ አሸጋት። ያችን የሞት ደብዳቤ ጽፎ ካሸጋት በኋላ ለባህራን ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞን ጀመረ። ወገኖቼ የሞት ደብዳቤ ይዞ ወደሚገድለው ሰው ይዞ ሄደ። እርሱ ግን አያውቅም ነበረ። ባህራንም ያንን የሞት ደብዳቤ ይዞ ሲጓዝ ሳለ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ ሊቀ መላእክት ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ ለባህራን ተገለጸለት። በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ ያስከው ምንድነው አለው። ወደ እገሌ አገር ሄዳለው፣ ወደ ቤቱ ለማድረስ ከአንድ ባለጠጋ የተጻፈች መልእክት ናት አለው። ያችን ደብዳቤ አሳየኝ አለው። እርሱም ገናናው መልአክ ሊቀ መላኩ ቅዱስ ሚካኤል በንጉሥ ጭፍራ አምሳል ሆኖ ስለተገለጸለት እጅጉን ስለፈራ ያችን የያዛትን ደብዳቤ ለገናናው መልአክ ለሊቀ መላኩ ለቅዱስ ሚካኤል ሰጠው። በዚያን ጊዜ የከበረው መልአክ ሊቀ መላኩ ቅዱስ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷ ፈንታም በንህፋት ለውጦ እንዲህ ብሎ ጻፈ። ይቺን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይቺ ደብዳቤ ደርሳ በምትነበብበት ጊዜ ልጄ እገሊትን አጋቡት፣ በውስጥና በውጭ ያለ ንብረቴንና ጥሪቴን ወንዶችና ሴቶች ባሮቼን ጠቅላላ ንብረቴን አውርሻለሁና የፈለገውንም ሊያደርግ ሥልጣን ሰጥቼዋለሁና እኔን አትጠብቁኝ፣ እኔ ብዙ እዘገያለሁ። የኔ ሹም እገሌ ሆይ በእኔና በአንተ መካከል ይቺ ምልክት እነኋት ብሎ ከዚህ በኋላ አሽጎ ገናናው መልአክ ሊቀ መላኩ ቅዱስ ሚካኤል ያንን የሞት ደብዳቤ ወደ ሕይወት ቀይሮ ለባህራን ሰጠውና ወደ ባለጸጋው ቤት ሄደህ ይችን ደብዳቤ ለሹሙ ስጠው፣ በጎዳና ምን እንደተገናኘው አትንገረው፣ እንዳይገልህም ይህን የሞት ደብዳቤ ለውጬልሃለሁ። ባህራንም እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ አለ። ልብ በሉ ወገኖቼ፣ የባህራንን እሺ ባይነት ልብ ብላችሁ አስተውሉ። ባህራን ቀድሞ የሞት ደብዳቤ አድርስ ተብሎ ተሰጠው። ምንድነው ውስጥ ያለው ብሎ ለማየት አልፈለገም። ለምንድነው ይህንን ደብዳቤ ይዤ የምሄደው ብሎ አልጠየቀም። እሺ ብሎ በየዋህነት ተነሳ። ገናናው መልአክ ሊቀ መላኩ ቅዱስ ሚካኤልም ደግሞ በንጉሥ ጭፍራ አምሳል ተገልጦለት የሞት ደብዳቤህን ወደ ሕይወት ቀይሬልሃለሁ፣ ለውጬልሃለሁ፣ እንዳይገድልህ ለውጬልሃለሁ። ስለዚህ ከኔ ጋር እንደተገናኘህም አትንገረው፣ ዝም በለ፣ ይህንን ደብዳቤ ወስደ ለሹሙ ስጠው አለው። አሁንም እሺ አለ። ለምን ብሎ አልተጠራጠረም። ይህ ማን ነው? በንጉሥ ጭፍራ አምሳል የታየው የተገለጠለት ማን ነው ብሎ አልተጠራጠረም። ስለ ሞት እንኳን እየተናገረው የሞት ደብዳቤን ቀየርኩልህ፣ እንዳይገድልህ አዳንኩ እያለ እየነገረው እንኳን ባህራን ማን ነው ብሎ አልተጠራጠረም። እሺ ጌታ ያዘዝከኝን ሁሉ አደርጋለሁ ብሎ ነው በየዋህነት የተነሳው። የባህራንን ሕይወት ወደ ራሳችን ሕይወት መለስ አድርገን ቆም ብለን ልናስብ ያስፈልጋል። እኛስ ምን አይነት ሰዎች ነን ብለን ልናስብ ያስፈልጋል ወገኖቼ። ታዲያ ባህራንም እንደተባለው ወደ ባለጸጋው ቤት በደረሰ ጊዜ ያቺን ደብዳቤ ለሹሙ ሰጠው። ያ የባለጸጋው ሹምም ታዲያ ደብዳቤዋን ባነበባት ጊዜ በመካከላቸው ያለችውን ምልክት ተመለከተ፣ አገኘ። ያችን ምልክቷን በሁለቱ በባለጸጋውና በሹሙ መካከል ብቻ ያለችዋን ምልክት ሲመለከት እርግጠኛ እንደሆነ አወቀ። እርሱ ባለጸጋው ራሱ የጻፈለት ደብዳቤ እንደሆነ አድርጎ አወቀ። ከዚህ በኋላ ታዲያ ለባህራን አድርግ ተብሎ የተጻፈውን ነገር ሁሉ አደረገለት። ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጸጋውን ልጅ አጋቡት። 40 ቀን ያህልም ታዲያ ደስታና ሐሴት እያደረጉ ኖሩ። ለ40 ቀን ያህል በደስታ ኖሩ።
ከዚህ በኋላ ታዲያ ባለጠጋው ከሄደበት መመለሻ ጊዜው ደረሰ። እየተመለሰ ሳለ ታዲያ ወደዚያ ቦታ በሚቃረብበት ጊዜ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ድምፅ ምንድን ነው ብሎ በአካባቢው የነበሩ ሰዎችን ጠየቃቸው። እነርሱም ታዲያ ስሙ ባህር አለ ተባለ። ያንተን ደብዳቤ ላመጣ ጎልማሳ ሰው ልጅህ እገሊትን አጋቡት፣ እነሆ ለ40 ቀናት በሰርግ ላይ ነው፣ በደስታ ላይ ነው፣ በሐሴት ላይ ነው ብለው ነገሩት። ዘመንና ጥሪትህን ሁሉ ወንዶችና ሴቶች ባሮችን ሁሉ አንተ እንዳዘዝክ ለባህራን ሰጥተውታል አሉት። ይህንን በሰማ ጊዜ ታዲያ ያ ክፉ ባለጠጋ ደንግጦ ከፈረሱ ላይ ወደቀ፣ በድንገተኛ ሞትም ታዲያ ሞተ። ልብ በሉ ወገኖቼ፣ ቀድሞ ይህ ሕፃን ልጅ ሲወለድ የዚያን ክፉ ባለጠጋ ሀብት ንብረቱን ሁሉ እንደሚወርስ ገናናው መልአክ ሊቀ መላኩ ቅዱስ ሚካኤል ተናግሮ ነበረ። አሁንም አልቀረምና ያ ትንቢት ተፈጸመ። ስለዚህ ዛሬ ይህንን ክብረ በዓል ስናከብር ስለምንድን ነው የምናከብረው ስንል ምክንያቶቹን ተመልክተናል። የባህራንን የሞት ደብዳቤ ወደ ሕይወት የቀየረ ገናናው መልአክ ሊቀ መላኩ ቅዱስ ሚካኤል ዛሬም የእኛን የሞት ደብዳቤ ወደ ሕይወት ይቀይርልን። ስለዚህ ዛሬ ለምንድን ነው የምናከብረው ስንል ከብዙ በጥቂቱ ታሪኩን አጠር አድርገን ተመልክተናል። እኛ የተመለከተነውን ያወቅነውን ደግሞ ላልተማሩ ላላወቁት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ አንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። በመጨረሻም ታዲያ ይህንን አሁን የተማማርነውን አስተምሮ ከየት ነው የምናገኘው ብላችሁ የምትጠይቁ ሰዎች ልትኖሩ ትችላላችሁ። ታሪክ የት ነው የምናገኘው ካላችሁ መጽሐፈ ስንክሳራችን ሰኔ 2 ቀን ላይ ተመዝግቦ ታገኛላችሁ። የሰኔ ድርሳነ ቅዱስ ሚካኤል ላይ በደንብ በስፋት ተመዝግቦ ታገኛላችሁ። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ ፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስም ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።